ትናንት ብሩክና ሀይሚ ቀርተው ነበረ ማለት ነው። ግን በሌላ ሰው ቤት እኔ ዛሬ ቪዲዮን አይቼው በጣም ልብ የሚነካ ቪዲዮ ነበረ የለቀቁት ማለት ነው። እና የሀይሚና የብሩክ መልካምነት በስመ አብ ወልድ የእውነት ሁሉም ሰው ሁሉም ዩቱበር እንደ ሀይሚና እንደ ብሩክ ቢሆን የት በደረሰም። እውነት በቃ አንድ ላይ ለማደግ ብዙ ሰው ይነሳሳ ነበረ። በጣም 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 የእውነት ለመናገር ማለት ነው። እና ትለያላችሁ የእውነት ለመናገር ማለት ነው። እናንተን ያለማመስገን አይቻልም ማለት ነው። እውነት ለመናገር ማለት ነው። እና በጣም እኔ በጣም የተገረምኩበት ነገር ነውና ለዚህ የዚህን ያህል ነው በቃ ለሰዎች ፑሽ የሚያደርጉት ሰውን ሰፖርት የሚያደርጉት። አንድ ሰው ዩቲዩብን ራሱ መቶ በእነሱ ቻናል ራሱ ተቀርቦ ከእነሱ ጋር ራሱ መስራት ማለት ራሱ በጣም ትልቅነት ነው ማለት ነው። ከነ ሀይሚ ጋር ስትታዩ በጣም ብዙ ሰብስክራይብ እና ብዙ እይታ ይኖራቸዋል። እና ብዙ ሰዎች እኔ አይቻለሁ የብሩክና የሀይሚን የሚያህል ሰው በቃ በጣም ለሰው መልካም አሳቢ አይቻላቅም የእውነት ለመናገር። በዛ ላይ ደግሞ ቤተሰቦቻቸው ራሱ አሳፍሯቸው ራሱ አያውቁ። በቃ እንደዚህ አድርጉልን በቃ እንደዚህ ዛሬ እንትና ይሄን ያላስገባ ምናምን ሲባሉ የድምቀቶች ቤተሰቦች በቃ ሲለዩ በቃ በስመ አብ በቃ ሲለዩ አይገልጸውም ማለት ነው። እና አንዳንድ ጊዜ ሀይሚ እንዳለችው የሰው ፍቅር የሚሰጠው ከላይ ነው ብላለች ማለት ነው። እና እግዚአብሔር ሰው በቃ እግዚአብሔር ሲወዳችሁ የሰው ፍቅር ይሰጣችኋለች። እውነት ነው በጣም ነው። እና እኔ አለች የሰው ፍቅር ስለሰጠኝ በጣም ደስተኛ ነኝ። እዚህ ደግሞ ደርሻለሁ። በቃ እግዚአብሔር ስለሚወደኝ ነው ይሄን የመሰለ በሰው ዘንድ እንድወደድ ያደረገኝ። እና በቃ መሆን በቃ አስባችሁታል አይደለ? እሷ ሚዲያ ላይ ስትመጣ ተቀባይነት ባይኖራት ኖሮ በቃ እንትን ቢሎ ኖሮ እዚህ ደረጃ ራሱ አደርስም ነበር። የተሻለ ነገር ራሱ አደርስም ነበር። እና በጣም ነው ትናንት የሚያሳዝን ቪዲዮ ነበር የተሰራው ቪዲዮ ነበር። እና ልጁ ደግሞ በቃ በጣም የተናገረበት አንግል ሀይሚና አንቺ ባትኖሩ ኖሮ የኔ ህይወት ራሱ ይበላሽ ነበራል። ይህ ማለት ስልክ ይብን ገዝቶ እንኳን ሰጥተውታል ማለት ነው። እና እንካ ስልክ ማለት አንድ ስልክ አሁን ለምሳሌ በጣም ብዙ ብር ነው። አንድ ስልክ አሁን 30-40 ምናምን ሺህ ብር ነው። አንድ ኖርማል ስልክ እንኳን ሳምሰንግ ኢትዮጵያ ላይ ማለት ነው። እና በዚህን ያህል ስልክ ከፍቶ እንካ እንደዚህ ቻናል ከፍተህ ራስህ በግልህ ምንም ሳትል ሰርተህ ማለት ራሱ በጣም 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 የመልካምነት የዋህ ስለሆናችሁ ነው እንደዚህ የሚያደርጉት ማለት ነው። እና ደግሞ እግዚአብሔር ደግሞ እናንተ መልካም ስለሆናችሁ እናንተ ደግሞ እግዚአብሔር በምን ካሳችሁ ሀይሚና ብሩክን በሰው መውደድ። በቃ እስቲ እናንተ የትም ቦታ ተገኙ እንዲህ ሀይሚና ብሩክ ያሉበት ሀይሚና ብሩክን አይተን ነው ኦ ማይ ጋድ። እና በዚህን ያህል ልክ ራሱ መወደድ ማለት በጣም 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 እኔ እንጃ ምን ብዬ እንደምናገር ራሱ አላቅም ማለት ነው። እና በጣም በጣም ልጁ ደግሞ አንጀቴን የበላኝ በጣም ነው ያሳዘነኝ ማለት ነው። እና በቃ በዚህን ያህል ልክ በቃ ማመስገኑ ምናምን ደስ አለኝ ማለት ነው። እና በእናታችሁ ፕሊስ እየገባችሁ ሰብስክራይብ አድርጉት እና አበረታታው። መልካምነት አይከፈልበትም። እኛው እንኳን ትናንሽ ዩቱበሮች አይደለም እና ሀይሚ እንኳን በቃ በራሳቸው ቻናል እንኳን መቶ አንድ ሰው ማሳየት ራሱ ማለት በጣም ትልቅነት ነው ማለት ነው። እና ይህ ልጅ ዛሬ እኛ ከለወጥ ነው ነገ ደግሞ እሱ በራሱ አንድ ሰው ይዞ መጥቶ ይቀይራል ማለት ነው። እና በጣም መክረዋለች ሀይሚ የልጅ አዋቂ በጣም ነው የመከረችው። በቃ በህይወታችሁ በቃ የሆነ ነገር ስትፈልጉ ነገ ስኬትን ስታስቡ መውደቅ መነሳት ያለ ነው። ብዙ የሚያንገዳግር ነገሮች አሉ። ያን ነገር አልፋችሁ የነገ ህልማችሁን እያሰባችሁ መቆም እንዳለባችሁ በጣም እየነገረችው ነበርና እሷም ካሳለፈችው ነገር በጣም እንትን ተሞክሮም እየነገረችው ነበርና እኔ በጣም አንጀቴን የበላኝ በቃ ስልክ ለካ ጀስት እኛም በልጁ ደግሞ ተዋናይ ነገር ነው። በጣም ጎበዝ ነው። ከዚህ በፊት ሀይሚን ፕራንክ አድርጓታል። እና በቃ ገባችሁ አይደል? አንዳንድ ጊዜ ግን ደስ ይላል። የሆነ ሰው ያደረገላችሁን ነገር የሆነ ነገር ላይ እድል ስታገኙ መናገር መመስከር በጣም ደስ የሚል ነው። እና ሀይሚና ብሩኬም ክበሩልን የእውነት ለመናገር ማለት ይሄ የዋህነታችሁ ይሄ ቅንነታችሁ በጣም ብዙ ሰዎች እንትን አርግታችኋል፣ ሰፖርት አርግታችኋል። በቃ ከገንዘብ በላይ ነው የምታደርጉት ማለት ነው። ዩቲዩብ ከፍታችሁ ብቻ ስራ እንዲያድግ እንደዚህ ፖስት ይሄ እንዲህ ነው ራሱ ማለት በጣም ትልቅነት ነው። በአሁን ጊዜ ይሄን እንኳን የሚያሳይ ሰው የለምና ማለት ነውና ሀይሚና ብሩክ በጣም ትለያላችሁ። የእውነት ሁላችሁም ከሀይሚና ከብሩክ ተማሩ የእውነት ለመናገር ማለት ነው። ለምን በቃ እንደነሱ ብንሆን የት በደረስን የእውነት ለመናገር ማለት ነው። እስቲ ብዙ ሰው ነው በቃ በጣም ለብዙ ሰው ላልከፈቱት ሰው የለም። በቃ የሆነ ሰው ሲመጣ
እንደዚህ ብለህ እንዲ ማን አሁን እኮ አንዳንድ ሰው ስራውን እንኳን የማይናገርበት ዘመን ነው ማለት ነው። ምንድነው የምትሰሩት? በቃ እንሰራለን ዛሲት ይሄን ብቻ ያወራሉ ማለት ነው። ግን እነሱ እንደዛ አይነት ሰዎች አይደሉም። የእውነት ለመናገር ማለት እነሱ ስለተለወጡ በዛ ነገር ደግሞ ያ ሰው እንዲለወጥ ይፈልጋሉ። ያ ሰው እንዲያድግ ይፈልጋሉ። ለኛ በቃ ቻንስ ነው። ገባችሁ አይደል? አሁን እሱ ሲመጣ የራሱ እድልና እንትን ይዞ ነው የሚመጣው። በቃ ሀይሚ ምንድን ነው ያለባት እንዲወጣ ታደርጋለች። ብሩክ ምንድን ነው ያ ሰው እንዲታይ ወደ ሚዲያ እንዲቀርብ ያደርጋል ማለት ነው። እና ጥሩ ነገር ሰርቶ ሰው እንዲወደው ማድረግ የዛ ሰው ፋንታ ነው። ግን በዚህን ያህል ልክ ሚዲያ ላይ እንኳን በራሳቸው ቻናል መጥቶ መጋበዝ እንኳን ሼር ማድረግ ራሱ በጣም ትልቅነት ነው። እና የእውነት ለመናገር ሀይሚና ብሩኬ እናንተ መልካምነት ይለያል ይለያል። 2018ን ገና በመልካምነት ጀመራችሁታል። እግዚአብሔር ከዚህ በላይ አብዝቶ ይስጣችሁ። ሀይሚሻም 300,000 ግቢ ኖ ሀይሚሻ 200,000 ግቢ፣ ብሩኬ 300,000 ግባ። በቃ ሌላ ምንም ምለው ነገር የለም። ተባረኩልኝ።